እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የጂኦግራፊ ትምህርት ዩኒት 3 ነው። ዩኒት 3 ላይ የተዘጋጁ ጥያቄዎች አሉ፣ እነሱን አብረን እንሰራለን። ዩኒት 3 ማኔጅመንት ኦፍ ኮንፍሊክት ኦቨር ሪሶርስስ ይላል። ስለዚህ እዚህ ቶፒክ ላይ በአጠቃላይ 130 ጥያቄዎች አዘጋጅተናል። እነዚህ 135 ጥያቄዎች ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም እንዲያግዟችሁ ተደርገው የተዘጋጁ ጥያቄዎች ናቸው። ጂኦግራፊ ብቻ ሳይሆን ሌሎች የትምህርት አይነቶችንም ከ9ኛ እስከ 12ኛ ክፍል ለኢንትራንስ ኤግዛም የሚያግዙ የተለያዩ የትምህርት አይነቶችን ጥያቄዎች እንዲሁም ደግሞ ቱቶሪያሎችን እያዘጋጀን እንገኛለን። እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። እነዚህን ጥያቄዎችን በመጽሐፍ መልክ አዘጋጅተናል፣ አጋዥ መጽሐፍ ማለት ነው። ይህኛውን አጋዥ መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ጻፉልን። መጽሐፉ ምንድነው? በርካታ ጥያቄዎችን ከነመልስና ማብራሪያ ጋር የያዘ መጽሐፍ ነው። በተለይ ለ12ኛ ክፍል የሞዴል ኤግዛሞችን ጨምረን ያዘጋጀነው መጽሐፍ ነው። እነዚህ መጽሐፎች ከ9ኛ እስከ 12ኛ ክፍል ያሉ የተለያዩ የትምህርት አይነቶችን እንደ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ማቴማቲክስ እና እንግሊሽ የትምህርት አይነቶችን የያዙ የተለያዩ መጽሐፎች ናቸው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 what is the primary cause of conflict over resource in developing countries? A. Overproduction of resources. B. Lack of technological advancement. C. Equal distribution of resources. D. Environmental degradation and population growth. D. Environmental degradation and population growth ነው። ይሄ ሪሶርስ ኦቨር ኮንፍሊክት ኦቨር ሪሶርስስ ሪሶርስ የሚባሉት እነማን ናቸው? ወተር ሊሆን ይችላል፣ ሚነራል ሊሆን ይችላል፣ ወይም ደግሞ ፕላንትስ ሊሆኑ ይችላሉ። ስለዚህ እነዚህን ሪሶርሶች የኔ ይገባኛል የኔ ነው በሚል በተለይ ዲቨሎፒንግ ካንትሪስ ወይም በማደግ ላይ ወይም በታዳጊ ሀገሮች አካባቢ በተለይ የኢንቫይሮንመንታል ዲግራዴሽን እና ፖፑሌሽን ግሮዝ የህዝብ እድገት ወይም የህዝብ ብዛት የህዝብ ቁጥር መጨመር አንዱ ፋክተር ነው ለኮንፍሊክቱ ማለት ነው። conflict over resources often arise due to the population pressures, degradation of natural resources, and limited available of land, water, and renewable resources. For example, የናይል ቤዘን የሚባል ወይም የናይል ሪቨርን ለምሳሌ ከግብጽ ጋር አሁን ኢትዮጵያ ያለችበት እንትን ይታወቃል ከድሮም ጀምሮ ማለት ነው። ለምን ናይል ሪቨር ኢትዮጵያ ከተጠቀመችው እኔ በቂ የውሃ መጠን አይደርሰኝም ኢትዮጵያ መጠቀም የለባትም በሚል ነው ብዙ ጊዜ ያው የተለያዩ እንትኖች እየተፈጠሩ የቆዩት ማለት ነው። ነምበር 2 which resource is frequently cited as a factor in sustaining violent conflicts globally? A. renewable energy. B. high value natural resources. C. agricultural produce. D. solar power. B. high value natural resources ነው። ኦኬ resources like oil, gas, minerals are often linked to violent conflicts due to their economic value. እነዚህ ሪሶርስ የሚባሉት አሁን ያልናቸው ማለት ነው ጋዝ እንደ ኦይል ሚነራልስ ሃይ ቫልዩ ናቸው ማለት ኢኮኖሚክ ቫልዩአቸው በጣም ሃይ ነው። ስለዚህ ለእነሱ ደግሞ የተለያዩ ኮንፍሊክቶችን ያስከትላሉ ማለት ነው። For instance, the resource curse in countries like the Democratic Republic of Congo demonstrates how mismanagement of mineral can fuel conflict ማለት ነው። ስለዚህ ሚስማኔጅመንት ኦፍ ሚነራልስ ምን ሊያስከትል ይችላል ማለት ነው? ኮንፍሊክትን ሊያባብስ ይችላል ማለት ነው። አንዱ ለምሳሌ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ያለ አንዱ ኮንፍሊክት ነው ማለት ነው እንደ ኤግዛምፕል የተቀመጠው። 3 what is the primary goal of sustainable development? A. meeting present needs without the compromising future generations. B. maximizing economic growth. C. conserving non-renewable resources only. D. promoting industrialization. A. meeting present ኒድስ ዊዛውት ኮምፕሮማይዚንግ ፊውቸር ጀነሬሽን ነው። ይሄ ሰስቴኔብል ዴቨሎፕመንት ማለት ዘለቂታዊ እድገት ነው አይደለ? የወደፊት ጀነሬሽንን በማሰብ ለምሳሌ አንድ አገር ሚነራልን ወይም ደግሞ ናቹራል ሪሶርስን ስትጠቀም የወደፊት ምንድነው ፊውቸር ጀነሬሽን የሪሶርሱ
እንዳያልቅበት ታሳቢ በማድረግ ማለት ነው። ስለዚህ ይሄ ሲስተናብል ዴቨሎፕመንት ባላንስስ ኢንቫይሮንመንታል ኢኮኖሚክ ኤንድ ሶሻል ዳይሜንሽንስ ቱ ኢንሹር ሎንግ ተርም ዌልፌር ማለት ነው። ሎንግ ተርም ፕላን ይዞ ነው የሚንቀሳቀሰው ይሄ ሰስቴናብል ዴቨሎፕመንት። ፎር ኤግዛምፕል ሪኒዌብል ኢነርጂ ኢንቨስትመንትስ ላይክ ሶላር ፋርምስ ሰፖርት ፕሬዘንት ኢነርጂ ኒድስ ዋይል ፕሪዘርቪንግ ዘ ኤንቫይሮንመንት ፎር ዘ ፊውቸር ማለት ነው። ስለዚህ ሶላር ኤነርጂን ወይም ዎተር ኤነርጂን ስንጠቀም ለምሳሌ የነዳጅ እንትንን በመቆጠብ ሊሆን ይችላል። ምክንያቱም ፊውቸር ጀነሬሽን ሙሉ ዲግሬድ እንዳይሆንበት በተለይ ነን ሪኒዌብል ሪሶርስ ላይ ማለት ነው ጥንቃቄ መደረግ አለበት። ፎር ዌር ዋዝ ዘ ኮንሰፕት ኦፍ ሰስቴናብል ዴቨሎፕመንት ኢንትሮዲውስድ? ኤ 1987 by the Brundtland Commission, B 1972 by Agenda 21, C 1992 at the Earth Summit, D 2002 at the Johannesburg Summit. A 1987 by the Brundtland Commission የሚባለው ነው። ሶ ዘ ብሩንላንድ ሪፖርት አወር ኮመን ፊውቸር የሚል ማለት ነው። አወር ኮመን ፊውቸር ፎርማሊ ኢንትሮዲውስድ ሰስቴናብል ዴቨሎፕመንት ኤንድ ዲፋይንድ ኢት አስ ሚቲንግ ከረንት ኒድስ ዊዛውት ሃርሚንግ ፊውቸር ጀነሬሽን ነው። ቅድም እንዳልነው ምንድነው ይሄ ሰስቴናብል ዴቨሎፕመንት ማለት የወደፊቱን ማሰብ ማለት ነው። እኛ ተጠቅመ ነው የራስ ጉዳይ የሚባል ሳይሆን ፊውቸር ጀነሬሽን የኛ ከመቶ ዓመት በኋላ ለምሳሌ የኢትዮጵያ ህዝብ ከመቶ ዓመት በኋላ የሚጠቀመው ሪሶርስ መኖር አለበት፣ ሁሉንም ዲግሬድ ማድረግ መጨረስ የለብንም የሚል አይነት እሳቤ የያዘ ነው ማለት ነው። ስለዚህ ይሄኛው ኮሚሽን ምንድነው ያደረገው? ዊዛውት ሃርሚንግ ፊውቸር ጀነሬሽን የአሁኑን ዴቨሎፕመንት ግን ማስኬድ ያስፈልጋል የሚል ነው ኢንትሮዲውስ የተደረገው ማለት ነው በ1987። 5 what is the main focus of the environmental dimension of sustainable development? A stable resource base and biodiversity preservation, B fair wealth distribution, C maximizing production and services, D increasing population growth. A sustainable resource base and biodiversity preservation ነው። ስለዚህ ሜን ፎከሱ ምንድነው? ስቴብል ሪሶርስ ነው እና ባዮዳይቨርሲቲን ፕሪዘርቭ ማድረግ ነው። ሶ ዘ ኤንቫይሮንመንታል ፒላር ኤምፋሳይዝስ ፕሪቨንቲንግ ኦቨር ኤክስፕሎይቴሽን ኦፍ ናቹራል ሪሶርስስ ኤንድ ሜንቴኒንግ ባዮዳይቨርሲቲ። ፎር ኢንስታንስ ፕሮቴክቲንግ ሬን ፎረስትስ helps stabilize global ecosystems ማለት ነው። 6 what is agenda 21 primary principle? A human beings should dominate future nature, B development should be disconnected from the environment, C human beings are entitled to productive life in harmony with nature, The economic growth should take precedence. C human beings are entitled to a productive life in harmony with nature የሚል ነው። ይሄ አጀንዳ 21 የሚባለው ማለት ነው። ሶ አጀንዳ 21 highlights the integration of human welfare with environmental sustainability የሰውን ፍላጎት ከኢንቫይሮንመንታል ሰስቴናቢሊቲ ጋር ኢንተግሬት ያደረገ ነው ይሄ አጀንዳ 21 የሚባለው። ፎር ኤግዛምፕል ሰስቴናብል ፋርሚንግ አላይንስ ፕሮዳክቲቪቲ ዊዝ ኢኮሲስተም ፕሪዘርቬሽን ማለት ነው። ስለዚህ ከኢኮሲስተም ጋር ሊንክ ያደረገና የሰስቴናብል ፋርሚንግ የሚባለው ለምሳሌ ከኢኮሲስተም ጋር ምንድነው ፍሬንድሊ መሆን አለበት ነው። አንዱ ሌላኛውን እየጎዳ መሆን የለበትም የሚል ነበር ማለት ነው። 7 which of the following does not align with sustainable development? A over exploitation of resources, B equitable wealth distribution and
ሲ ሪኒዌብል ኤነርጂ ኢንቨስትመንት፣ ዲ ሎንግ ተርም ፕላኒንግ። ኤ ኦቨር ኤክስፕሎቴሽን ኦፍ ሪሶርስስ ነው ኖት አላይን ዊዝ ሰስቴናብል ዴቨሎፕመንት። ከዚህ ጋር ሪሌት አያደርግም። ኦኬ ኢኩቴብል ዌልዝ ዲስትሪቢዩሽን፣ ሪኒዌብል ኤነርጂ ኢንቨስትመንት እና ሎንግ ተርም ፕላኒንግ ዚስ አር አላይንስ ዊዝ ሰስቴናብል ዴቨሎፕመንት ማለት ነው። 8 which approach highlights that the economic economy depend on society and the environment? A linear economic growth model, B nested rings approach, C isolated development model, D resource exploitation model. B nested rings approach ማለት ነው። ይሄ this approach stresses interconnectedness with the economy embedded with society and the environment. For example, how economic industries rely on natural ecosystems for raw materials የሚለው አንዱ ነው ማለት ነው። 9 which of the following is not dimension of sustainable development? A economic, social, technological, environmental. ሲ ቴክኖሎጂካል ነው። ዋይል ቴክኖሎጂ ሰፖርት ሰስቴኔብል ዴቨሎፕመንት የቴክኖሎጂ ሰስቴኔብል ዴቨሎፕመንትን ሰፖርት የሚያደርግም ቢሆን እንኳን ዘ ሪኮግናይዝድ ዳይሜንሽንስ አር ኢኮኖሚክ፣ ሶሻል እና ኢንቫይሮንመንታል ናቸው ማለት ነው። 10 ዋት ዳዝ ዘ ኢኮኖሚክ ዳይሜንሽን ኦፍ ሰስቴናቢሊቲ ኤምፋሳይዝ? ኤ አንሊሚትድ ኢንዱስትሪያል ግሮዝ፣ B avoiding extreme sectorial imbalances, C ignoring agricultural productivity, D eliminating government debts. B avoiding extreme sectorial imbalances. This is the economic ምንድነው አንድ ዳይሜንሽን ነው ማለት ነው። ኦኬ ፎር ሰስቴናቢሊቲ So economic pillar ensures balance of development like maintaining both agriculture and industrial production. For example, urban balance prevents uneven development. 11 what is the key obstacle to achieving sustainable development? A balanced policy making, B technological innovations, C community involvement, D environmental degradation. D environmental degradation. So deforestation, pollution and overuse of resources hinder sustainability. For example, deforestation in Amazon disrupts climate regulation globally ሊጎዳ ይችላል። ያንድን በጣም ሰፊ የሆነ ሪሶርስ ምን ማድረግ ዲግሬድ ማድረግ ማለት ነው። 12 why is governance critical to sustainable development? A to maximize corporate profits, B to reconcile social, economic and environmental goals, C to limit public involvement, D to encourage resource overuse. B to reconcile social, economic and environmental goals ማለት ነው። ይሄ ገቨርናንስ ለሰስቴኔብል ዴቨሎፕመንት ክሪቲካል የሆነው እንትን ምንድነው? ገቨርናንስ ኢንሹርስ ዛት ፖሊሲስ አድሬስ ኦል ሰስቴኔቢሊቲ አስፔክትስ such as renewable energy laws promoting environmental and social welfare ማለት ነው። 13 which sustainable development goal promotes gender equity? A economic dimension, environmental dimension, social dimension, technological dimension. C social dimension ነው። ስለ ጀንደር ምናምን የሚያወራ ከሆነ about the social ነው። So the social pillar emphasizes fairness including gender equity.
ማለት ነው። 14 what is the primary purpose of sustainable development goals ወይም SDG? A to ensure economic prosperity for developed nations. B to address poverty, protect the planet and ensure peace and prosperity for all. C to promote military alliances globally. D to create finance incentives for multinational corporations. B to address the poverty, protect the planet and ensure peace and prosperity for all ማለት ነው። ይሄ ሰስቴኔብል ዴቨሎፕመንት ጎልስ የሚባለው ነው። ጎልስ ሶ the sustainable development goals were adopted in 2015 ማለት ነው as universal call to action to end poverty, protect the planet and ensure peace and prosperity by 2030 ማለት በ2030 ነው እነዚህ ነገሮች አቺቭ ለማድረግ የታሰበው ማለት ነው። 15 how many sustainable development goals were adopted by the United Nations? 17 15 20 10 ይሄ 17 ነው አይደል? the 17 sustainable development goals የሚባሉት each addresses specific global challenges like poverty እያንዳንዱ እነዚህ 17 ጎሎች የሚባሉት ምንድነው አድሬስ የሚያደርጉት ቻሌንጅ አለ ግሎባሊ ማለት ነው። ላይክ ፖቨርቲ፣ ኢንኢኳሊቲ፣ ክላይሜት ቼንጅ እና ሄልዝ ላይ ማለት ነው። 16 which of the following is not sustainable development goal? Gender equality, good governance, clean water and sanitation. D responsible consumption and production. ቢ ጉድ ገቨርናንስ። ጉድ ገቨርናንስ ያው የሰስቴኔብል ዴቨሎፕመንት ጎልን ኢምፕሊመንት ለማድረግ አስፈላጊ ቢሆንም ነገር ግን ከተቀመጡት ጎሎች ጎል ተብሎ 17 ከተቀመጡት ውስጥ አንዱ አይደለም ማለት ነው። ኦኬ ሶ 16 የሚባሉት እነዚህ ዘ ሰስቴኔብል ዴቨሎፕመንት ጎል አድሬስስ ፒስ፣ ጀስቲስ፣ ስትሮንግ ኢንስቲትዩሽን which aligns with the governance principle ነው የሚለው ማለት ነው። 17 what is the focus of the sustainable development goal 7? A gender equality, 0 hunger, C life below water, D clean energy. D clean energy የሚል ነው። SDG 7 የሚባለው aims to ensure access affordable, reliable and sustainable energy for all የሚል ነው ማለት ነው። 18 which SDG is directly related to the protection of marine ecosystem, life on land, climate action, life below water, D industry, innovation and infrastructure. C ላይፍ ቢሎ ዋተር ነው አይደል? ይሄ የማሪን ኢኮሲስተም ስለሚል ኤስዲጂ ወይም ሰስቴኔብል ዴቨሎፕመንት ፎከስ የሚያደርግ ኤስዲጂ 14 የሚባለው ማለት ነው። ፎከስ ኦን ዘ ኮንዘርቬሽን ኤንድ ሰስቴኔብሊ ዩዚንግ ኦሽን ሲ እና ማሪን ሪሶርስስ ማለት ነው። 19 what principle is emphasized by the integration of SDGs in the national frameworks? A isolated development, B focusing on developed countries, C balancing social, economic and environmental development, D excluding private sector contributions. C balancing social, economic and environmental development ማለት ነው። ይሄ የናሽናል ፍሬምወርክ የሚባለው
ምንድን ነው የኤስዲጂ ወይም ሰስቴኔብል ዴቨሎፕመንት ጎል የሚባለው ኢንተግሬትድ አፕሮችስ ቱ ኢንሹር ሰስቴኔብል ዴቨሎፕመንት አክሮስ ኦል ሴክተርስ ኤንድ ሪጅንስ ማለት ነው። 20 which SDG focus on reducing inequalities within and among countries. A SDG 1, B SDG 10, SDG 16, SDG 13. B 10 SDG 10 address reducing inequalities, focusing on equal opportunities and reducing income disparities ማለት ነው። 21 which strategy in Ethiopia focus on climate resilient development? A CRGE strategy, B GTP the first, C Paris Climate Accord, D homegrown economic reform. A CRGE ማለት ነው። ሶ ኢትዮጵያስ ክላይሜት ሪዚሊየንስ ግሪን ኢኮኖሚ የሚባለው ማለት ነው። ኦኬ ክላይሜት ሪዚሊየንት ግሪን ኢኮኖሚ ስትራቴጂ አላያንስ ዊዝ ኤስዲጂ 13 ከግሎባሊ ከተቀመጠው የሰስቴኔብል ዴቨሎፕመንት ጎል ተብሎ ከተቀመጡት ውስጥ ከ13ኛው ጋር ምን የሚያደርግ አላይን የሚያደርግ ነው ይሄኛው ስትራቴጂ ማለት ነው። ቱ አድሬስ ክላይሜት ቼንጅ ኤንድ ፕሮሞት ሰስቴኔብል ዴቨሎፕመንት። 22 which SDG address access to quality education? SDG 3, 4, 8, 12. B 4 ነው። SDG 4 ensures inclusive and equitable quality education and promotes lifelong learning opportunities for all የሚል ነው ማለት ነው። 23 what is the role of SDG 17 partnership for the goals? A promoting international conflict resolution, B ensuring equality GDP among nations, C strengthening global partnership to achieve the SDGs, D providing tax relief for multinational companies. C strengthening global partnership to achieve the SDGs. Okay. A SDG 17 emphasizes collaboration between governments, private sectors, and civil societies to achieve sustainable development. 24 what are the three main pillars of sustainable development? A economic growth, technological innovation and education, B environmental, social and economic sustainability, C industrialization, urbanization and globalization, D poverty eradication, health and education. ቢ ኤንቫይሮንመንታል ሶሻል እና ኢኮኖሚክ ሰስቴኔቢሊቲ እነዚህ ስሪ ፒላርስ ይባላሉ። ስሪ ሜን ፒላርስ ኦፍ ሰስቴኔብል ዴቨሎፕመንት የሚባሉት እነዚህ ሶስቱ ናቸው ማለት ነው። ኦኬ 25 which SDG relates to promoting decent work and economic growth? SDG 6, 15, 11, 8. D 8 ነው። የኤስዲጂ 8 ፎከስ ኦን ክሬቲንግ ኢንክሉሲቭ ኤንድ ሰስቴኔብል ኢኮኖሚክ ግሮዝ ኤምፕሎይመንት ኤንድ ዲሰንት ወርክ ፎር ኦል የሚል ነው። ይሄ ኤስዲጂ 8 26 how is Ethiopia implementing SDG 4 in national development? A by prioritizing private school investments, B by ensuring universal access to sustainable, equitable and quality education, C by focusing only on higher education, D by restricting access to foreign education programs. B by ensuring universal access to equitable and quality education የሚል ነው ማለት ነው። ኦኬ ሶ ኢትዮጵያ ግሮዝ ኤንድ ትራንስፎርሜሽን ፕላን ወይም ጂቲፒ
ዘሰከንድ የሚባለው ሁለተኛው የቅድና ትራንስፎርሜሽን የሚባለው እንትን አለ ለኢትዮጵያ ፕራዮሪታይዝስ ኢኩቴብል አክሰስ ቱ ኳሊቲ ኤዱኬሽን ቱ አቺቭ የኤስዲጂ 4 የሚባለውን አቺቭ ለማድረግ ማለት ነው። 27 what is the significant criticism of the concept of sustainable development? A. It lacks global recognition. B. It only benefits developed countries. C. It has no measurable targets. D. It focuses only on environmental issues. D. It focuses only on environmental issues. Critical argue that sustainable development is narrowly focused on environmental issues and does not fully address social and economic disparities. 28 what are renewable resources? A. Resources can replenish themselves over time. B. Resources that don't regenerate naturally. C. Resources that are exclusively biotic. D. Resources that are non-recurrent. A. Resources that can replenish themselves over time ይሄኛው ሪኒዌብል ወይም ታዳሽ ኃይል የምንለው ማለት ነው። የሚታደስ ኃይል ሪሶርስስ ሪጀነሬት ናቹራሊ ኦር ስሩ ሪሳይክሊንግ ፕሮሰስ ሜኪንግ ዘ ሲቪቴብል ኢን ዘ ፎርሲብል ፊውቸር። ለምሳሌ ሪኒዌብል የሚባል ሶላር ኢነርጂ፣ ዋተር፣ ቬጂቴሽን የሚባሉት ሪኒዌብል ሪሶርስስ ይባላሉ። 29 which of the following is a non-renewable resource? solar energy, petroleum, air, fresh water. ቢ ፔትሮሊየም ነው ነን ሪኒዌብል የሚባለው፣ ሌሎቹ ሪኒዌብል ሪሶርስስ ናቸው። 30 what type of resource conflict arises due to disputes over revenue disruption? A. Conflict over resources access. B. Conflict over resource ownership. C. Conflict over resource revenues. D. Conflict over decision making. C. Conflict over resource revenues. So these conflicts occur when stakeholders disagree, okay, on how benefit from the resource, okay, such as a profit should be distributed. 31 what's the primary driver of conflicts over renewable resources? A. Who owns the resource. B. Who has access to the resource. C. Distribution of revenues. D. All of the above. D. All of the above. Okay. Resource conflicts often involve እነዚህን ሁሉንም ownership, access and distribution of benefits and burdens. 32 which of the following is a biotic renewable resource? trees, fish, solar energy, coal. ሲ ሶላር ኢነርጂ ምንድነው? አባዮቲክ ነው ወይም ህይወት የሌላቸው ነን ሊቪንግ የሆኑ ሶላር ኢነርጂ ነው ሪኒዌብል ሪሶርስ ነው ከዚህ ውስጥ። 33 why are conflict over natural resources often complex? A. Resources are evenly distributed geographically. B. They involve multiple stakeholders and factors. C. They are only caused by environmental factors. D. They don't involve social or political issues. B. They involve multiple stakeholders and factors. So natural resource conflicts are influenced by scarcity, uneven distribution, and they
interplay of social, political and environmental factors. 34 which resources is considered a biotic renewable resource? Soil, water, fish, natural gas. ሲ ፊሽ ነው አይደል? ባዮቲክ የሚባለው ባዮቲክ ሪሶርስ ሆኖ ሪኒዌብል የሆነ ፊሽ ነው። ኦኬ ቢኮዝ ኢት ካን ሪጀነሬት ናቹራሊ ኢፍ ማኔጅድ ሰስቴኔብሊ ማለት ሰስቴኔብሊ ማኔጅ ከተደረገ እነዚህ ባዮቲክ የሚባሉት ሊቪንግ እና ነን ሊቪንግ እና ሪኒዌብል ሪሶርስ ከሚባሉት ውስጥ አንዱ ፊሽ ነው ማለት ነው። 35 ዋት ካራክተሪስቲክ ኦፍ natural resource can intensify conflicts? A. Equal distribution, seasonal availability, lack of competition, D. None of the above. B. seasonal availability ነው። ይሄ ናቹራል ሪሶርስ ካን ኢንቴንሲፋይ ኮንፍሊክትስ ነው። ስለዚህ ሪሶርስ ላይክ ዋተር ኤንድ ግሬዚንግ ላንድ ሜይ ቫሪ ሲዝናሊ። ለምሳሌ ውሃና የግጦሽ መሬት የሚባለውን በተለይ ኢትዮጵያ ውስጥ አሁን ብዙ ጊዜ ኮንፍሊክት ይፈጥራል። በተለይ ቦርደር አካባቢ ያሉ አካባቢዎች ሊዲንግ ቱ ኮምፒቲሽን ኤንድ ፖቴንሻል ኮንፍሊክትስ ለኮንፍሊክት ያጋልጣል ይሄኛው ማለት ነው። ወቅታዊ ነው፣ በየወቅቱ ይለያያል። የውሃ እጥረት ሲፈጠር ለምሳሌ ውሃ ላይ በጋ ላይ ለምሳሌ ከፍተኛ የሆነ ኮንፍሊክት ይፈጠራል በውሃ አካባቢ ማለት ነው። 36 what makes non-renewable resource unique compared to renewable ones? A. They regenerate over short time periods. B. Their supply is finite and diminishes with use. C. They are exclusively biotic. D. They don't contribute to conflicts. B. their supply is finite and diminishes with use ማለት ነው። እነዚህ ነን ሪኒዌብል የሚባሉት ዩኒክ የሚያደርጋቸው ከሪኒዌብል አንጻር ሲታዩ ምንድነው በዋናነት ፋይናይት ናቸው፣ ያልቃሉ ማለት ነው። የሆነ ጊዜ ተጠቅመንባቸው ከዛ በኋላ አናገኛቸውም ድጋሚ ማለት ነው። ፎር ኤግዛምፕል የፎሲል ፊውልስ የሚባለው ኦቨር ሚሊየንስ ኦፍ ይርስ ነው አይደል የሚፈጠር ፎርም የሚደረገው ዜን ዲፕሌትድ ዊዝ ዩዝ ከተጠቀምነው ይህንን ከመሬት የሚወጣ ነዳጅ ማለት ነው ያልቃል። ካለቀ በኋላ ደግሞ በቀላሉ አናገኘውም። ለዛ ነው ነን ሪኒዌብል ሪሶርስ የምንለው። 37 which of the following is a type of resource conflict? A. over decision making in resource management. B. over technological innovations. C. over global market trends. D. over education policies. A. over decision making in resource management. አንዱ ሪሶርስ ምንድነው ኮንፍሊክት ተብሎ የሚታወቀው ታይፕ ኦፍ ሪሶርስ ማኔጅመንት የሚደረገው ውሳኔ ወይም ዲሲሽን ማለት ነው። ኦኬ ሪሶርስ ኮንፍሊክት ካን አራይዝ ዌን ስቴክሆልደርስ ዲስአግሪ ኦን ሃው ሪሶርስ ሹድ ቢ ማኔጅድ ኦር ዩቲላይዝ። ሪሶርሱ እንዴት እንጠቀመው፣ እንዴት አድርገን ዩቲላይዝ እናድርገው የሚለውን እነዚህ ስቴክሆልደርስ ወይም ባለድርሻ አካላት የሚባሉት የሚወስኑት ውሳኔ ነው ለኮንፍሊክት የሚያጋልጠው ማለት ነው። 38 what factor primarily influences the availability of natural resources? A. social and economic systems. B. geographic distribution. C. technological advancement. D. all of the above. D. all of the above. Okay, the availability of resource depends on natural, social and technological factors. 39 what is the key characteristic of resource conflicts? A. they are always violent. B. they involve multiple stakeholders. C. they are limited to local communities.
ዲ they don't impact political systems ቢ they involve multiple stakeholders ነው። ይሄ መልቲፕል ስቴክሆልደርስ የተለያዩ ባለድርሻ አካላት የሚባሉ አሏቸው የናቹራል ሪሶርስ። ስለዚህ ኮንፍሊክት የሚፈጠረው የተለያዩ ባለድርሻ አካላት ስላሉ ነው። ሶ ሪሶርስ ኮንፍሊክት ካን ኢንክሉድ ገቨርንመንትስ፣ ኮርፖሬሽንስ፣ ኮሚኒቲስ ኤንድ ሲቪል ሶሳይቲ ኦርጋናይዜሽንስ ማለት ነው። እነዚህን ሁሉ ያካትታል። ለዛ ነው መልቲፕል ስቴክሆልደርስ ኢንቮልቭ የሚያደርገው። 40 ሃው ካን ሪሶርስ ኮንፍሊክት ካን ቢ ሪዞልቭድ ነን ቫይለንትሊ። ይሄ ሪሶርስ ኮንፍሊክት ነን ቫይለንትሊ ወይም የሆነ እንትን ሳያስከትል ክፉ ወይም አደጋ ሳያስከትል እንዴት ሪዞልቭ ይደረጋል? እንዴት ማኔጅ ይደረጋል? ኤ ባይ ኤክስክሉዲንግ ኮሚኒቲ ኢንቮልቭመንት፣ ቢ ባይ ዊኬኒንግ ገቨርኒንግ ኢንስቲትዩሽንስ፣ ሲ ባይ ፕሮሞቲንግ ትረስት ኢን ገቨርኒንግ ስትራክቸርስ፣ ዲ ባይ ኢግኖሪንግ ዘ ስቴክሆልደርስ። ሲ ባይ ፕሮሞቲንግ ትረስት ኢን ገቨርኒንግ ስትራክቸርስ። ስለዚህ ትረስት በመፍጠር ማለት ነው። ኦኬ ነን ቫይለንት ሪሶርስስ አይ ሚን ነን ቫይለንት ሪዞሉሽንስ አር ፖሲብል ዌን ኢንስቲትዩሽንስ ኤንድ ስቴክሆልደርስ ኮላቦሬት ትራንስፓረንትሊ ማለት ነው። 41 ዋይ አር ነን ሪኒዌብል ሪሶርስስ ኮልድ ፈንድ ሪሶርስስ? ኤ they are abundant in nature, B they are limited supply and diminish over time, C they are always renewable, D they have no economic value. B they have limited supply and diminish over time ማለት ነው። ለዛ ነው ፈንድ ሪሶርስ የሚባሉት። ኦኬ ነን ሪኒዌብል ሪሶርስ ላይክ ኮል፣ ኦይል፣ ኮል እና ኦይል የሚባሉት are finite and considered fund resource ይባላል due to their slow formation ማለት ነው። ፎርም ለማድረግ ረጅም ዓመታትን ይፈጃሉ ድጋሚ ለማግኘት። ለዛ ነው ነን ሪኒዌብል ሪሶርስ የተባሉት። በዚህ ምክንያት ፈንድ ሪሶርስ ይባላሉ ማለት ነው። 42 which of the following is an example of conflict over resource ownership? A community disputing mining licenses with a corporation, B farmers sharing irrigation water equitability, C local governments collaborating on land use, D international agreements on climate change. A community disputing mineral license with corporation ማለት ነው። ኦኬ ownership disputes occur when stakeholders contest who has the right to control a resource. 43 what does resource scarcity refers to in the context of renewable resource? A the excessive use of non-renewable resources, B insufficient supply to meet local demand, C the complete depletion of resources, D exclusive access to resources by one group. B insufficient supply to meet local demand. Okay, this is the ሪሶርስ ስካርሲቲ ተብሎ ሪፈር የሚደረገው ይሄ ሪኒዌብል ሪሶርስ ስካርሲቲ ወይም መጥረት አለ ሲባል ኢንሰፊሽንት ሰፕላይ ነው ማለት ነው። ሎካል ዴማንዱን ሜት የሚያደርግ ወይም ደግሞ የሚያረካ በቂ ሪሶርስ ሳይኖር ሲቀር ሪሶርስ ስካርሲቲ ተብሎ ይታወቃል። ፎር ኤግዛምፕል ዋተር፣ ፎረስት ኦር ክሮፕላንድ ካኖት ሚት ዘ ኒድስ ዘ ፖፑሌሽን ዱ ቱ ዴማንድ። ስለዚህ ፖፑሌሽን ግሮው እያደረገ በሄደ ቁጥር ኢንሰፊሽንት እየሆነ ይሄዳል ማለት ነው። 44 which of the following is not a cause of resource scarcity? A demand induced scarcity, B supply induced scarcity, C overlapping governance structure, D structurally induced scarcity. C overlapping
governance structures. Okay, so resources scarcity arise from demand, supply, or structural issues. 45. How does structural scarcity contributes to conflict? A. Reducing overall resources availability. B. By creating unequal access to resources. C. By encouraging rapid technological innovation. D. By degrading the quality of resources. B. By creating unequal access to resources ማለት ነው። ይሄ ስትራክቸራል ስካርሲቲ የሚባለው ምንድን ነው? አንኢኳል አክሰስ እንዲኖር በማድረግ የተወሰነ አካባቢ ጥሩ ሪሶርስ እንዲኖር፣ የተወሰነ አካባቢ ደግሞ እጥረት እንዲፈጠር በማድረግ የስትራክቸራል ስካርሲቲ እንዲፈጠር ያደርጋል። ይሄ ደግሞ ለኮንፍሊክት ይጋብዛል ማለት ነው። ስትራክቸራል ስካርሲቲ ኦከርስ ዌን ሰርቴን ግሩፕስ ሃቭ ሊሚትድ አክሰስ ዲዩ ቱ ኢኮኖሚክ፣ ካልቸራል ኦር ሶሻል ባሪየርስ ማለት ነው። በእነዚህ አማካኝነት ሊሚትድ አክሰስ ሲኖረው ለሪሶርሶቹ የሆነ አካባቢ ወይም የሆነ ግሩፕ ወይ የሆነ አካባቢ ደግሞ የተሻለ ሲያገኝ ስትራክቸራል ስካርሲቲ ይፈጥራል ማለት ነው። ፎር ኤግዛምፕል ውሜን ኢን ሰም ሪጅንስ ቢንግ አንኤብል ቱ ኦውን ላንድ ማለት ነው። አንዳንድ አካባቢ ለምሳሌ ሴቶች መሬትን እንዲያገኙ አይፈቀድላቸውም። ለምሳሌ በእኛ ሀገር አሁን እንደ ካልቸርም እንደ የስትራክቸራል ስካርሲቲ ልንሆን እንችላለን። ወንዶች ናቸው እንጂ መሬትን የሚቀበሉ ሴቶች መሬት አይሰጣቸውም። ይህ ብዙ አካባቢዎች ማየት እንችላለን ኢትዮጵያ ውስጥ ማለት ነው። ስለዚህ በዛም ምክንያት ሴቶች ጋር ምን ይፈጠራል ማለት ነው? ስትራክቸራል ስካርሲቲ ይፈጠራል፣ የመሬት እጥረት ይፈጠራል ማለት ነው። ኦኬ ፓርት 1 በዚሁ ጨርሰናል ጥያቄዎቹን። ፓርት 2 እና 3 እንቀጥላለን። አጠቃላይ 135 ጥያቄዎች ናቸው። እነዚህ ጥያቄዎች ለክፍላቸው የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም የሆነ ያህል ግንዛቤ እንድትጨበጡ ዩኒቱ ላይ ከዛ ደግሞ ሞዴል ኤግዛሞች አሉ። በርካታ የተዘጋጁ ሞዴል ኤግዛሞች ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ከ9ኛ እስከ 12ኛ ክፍል እንዲሁም ደግሞ ሌሎች የትምህርት አይነቶች እንደ እንግሊሽ እና ማቴማቲክስ ጨምሮ እነዚህ የትምህርት አይነቶች ለክፍላቸው ፈተና ዝግጅት በአጭር ጊዜና በቀላሉ እንድትዘጋጁ ቱቶሪያሎችን እና እንዲሁም ደግሞ በርካታ ጥያቄዎችን እያሰራ እንገኛለን። እነዚህን ጥያቄዎች የያዘ አጋዥ መጽሐፍ አዘጋጅተናል። ከ9ኛ እስከ 12ኛ ክፍል ያሉ እነዚህን የተለያዩ የትምህርት አይነቶች እነዚህን በርካታ መጽሐፎች አጋዥ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። መጽሐፎቹ ምንድነው ጥያቄዎችን ከነመልስና በቂ ማብራሪያ ኤክስፕላኔሽን እና ሾርት ኖት ጋር የያዙ ናቸው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ